ሰላም እንዴት ናችሁ? የዛሬው ቆይታችን ደግሞ በህይወታችን በአንድ አጋጣሚ ተሸንፈን ወይም ደግሞ ሳይሳካልን ቀርቶ አሁን ላይ ያለን አቋም ወይም ደግሞ ውስጣችን ያለውን አቋም ሳንለይ ወይም ደግሞ ሳናቅ ይቀራል ብዙ ሰዎች አለን፣ ድጋሚ ያንን ነገር ሳንሞክረው። ስለዚህ ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ጥሩ የሆነ ትምህርት ታገኙበታላችሁ። ስለ አንድ ታሪክ ይሆናል መናገራችሁ። ይህም ታሪክ በአቅማቸው ትልቅ ግዙፍ ከምድራችን አሉ ከሚባሉ እንስሳቶች በጣም ግዙፍና በጣም ብዙ ክብደት ስለሚመዝን እንስሳ ይሆናል የምናወራው። ይህም እንስሳ ትልቅ የሆነ አቅምና ጉልበት አለው፣ ግንበት እሱ የአቅምና ጉልበት እንዳለው አያቅም ወይም ደግሞ መረዳት አይችልም። ስለዚህ አቅም እያላቸው ወይም ደግሞ አቅም በህፃንነታቸው በታሰሩበት ብረት ወይም ደግሞ በታሰሩበት ገመድ የትም እንዳይንቀሳቀሱ የታሰረበት ገመድ ከዕለት ዕለት ከቀናት ቀናት ከወራት ወራት ከወራት ከዓመታት ዓመታትን እየወለደ አሁን ያሉበት እድሜ ላይ ደርሰዋል። ስለዚህ እነዚህ እንስሳቶች አቅማቸውን ሳያውቁ ለረጅም ጊዜ ዓመታት አሁን እስካሉበት እድሜ ድረስ እየቆዩ ይገኛሉ፣ አሁንም ይቆያሉ። ስለዚህ እኛ ከነሱ ምንድን ነው የምንማረው? በህይወታችን ብዙ አጋጣሚዎች ተከስተው ስህተት ሰርተን ወይም ደግሞ ያ ነገር ሳይሳካልን ለረጅም ጊዜ ቆይተን ሊሆን ይችላል። ወይም ደግሞ በዛን ሁኔታ ላይ ብዙ ጊዜ መንገዶችን አሳልፈናል። ስለዚህ በዚህ አጋጣሚ ላይ ተስፋ እንድንቆርጥ ያደረጉን ሰዎች፣ ተስፋ እንድንቆርጥ ያደረጉን መንገዶች፣ ተስፋ እንድንቆርጥ ያደረጉን የህይወት መንገዶች ይኖራሉ። ስለዚህ ዛፍ ቅጠሉን እንጂ ስሩን አይቀይርም። ስለዚህ እድላችሁን መሞከር አለባችሁ። አቅማችሁን መፈተንና ምን ያህል ጉልበት እንዳላችሁ ለዛ ለጉዳይ ለዚህ ለተፈጠርንበት ህይወት ዓላማችን ዋጋ መክፈል ይኖርብናል። ስለዚህ እነዚህ ዝሆኖች ያ አቅማቸው ወይም ደግሞ ጉልበታቸው እንዳላቸው ያስቡና በልጅነታቸው የታሰረባቸው ገመድ ወይም ደግሞ ያ ብረት እግራቸው ላይ ያለ ገመድ ትዝ ይላቸውና በልጅነታቸው የታሰረባቸው ህመም ያደረሰባቸው ተጽዕኖ ትዝ ስለሚላቸው ያንን ገመድ ወይም ደግሞ ያንን የገመድ ሽቦ መበጠስ ያቆማሉ ማለት ነው። ለመበጠስ ያቆማሉ። ህመሙ እስቲል አሁንም ድረስ አይምሯቸው ላይ ይሰማቸዋል ማለት ነው። ስለዚህ እኛስ አትችሉም ተብለን የትም አትደርሱም ተብለን እናንተን እስከ መጨረሻችሁ ያሳየን የእናንተ መጨረሻ ያሳየን እየተባልን አድርገን እስቲል አሁን ያለንበት ህይወታ ላይ ደርሰናል። አልሐምዱሊላህ ፈጣሪ የተመሰገነ ይሁን። ስለዚህ ሰው እንዳለን ሳይሆን እኛ እንደታገልና ፈጣሪ እንዳለልን እየኖርን እንገኛለን። ስለዚህ ሰው እንዳለልን አይደለም እየኖርን ያለ ነው፣ እኛ እንዳልነውና ፈጣሪ እንዳለልን እየኖርን ያለ ነው። ስለዚህ አቅማችንን ልናሳይ ይገባል። አቅማችን በጣም ትልቅ የሆነ አቅም ትልቅ የሆነ የፈለግንበት ደረጃ ላይ የፈለግነውን ነገር አሳክተን የፈለግነውን ደረጃ ላይ መድረስ የምንችልበት ሁኔታ ላይ ነው ያለ ነው። ስለዚህ ያንን መገንዘብ ይኖርብናል። እኔ በጣም የሚገርመኝ ነገር ምንድን ነው፣ ዝሆን ጭንቅላት ላይ አንድ 60 ኪሎ ወይም ደግሞ 70 ኪሎ የሚሆን ሰው ተቀምጦ ዝሆንን ሲመራው በጣም ይገርመኛል። ዝሆን ምን ያህል አቅም እንዳለው፣ ምን ያህል ጥሶ መሄድ እንደሚችል፣ ምን ያህል ጉልበት እንዳለው ቢረዳና ያንን አቅሙን ቢያቅ ኖሮ ምን ሊፈጥር ይችላል ብላችሁ ታስባላችሁ? በጣም ብዙ ነገሮችን መፍጠር ይችላል። ስለዚህ እኛም በዛ ነገሮች ታስረናል። በትናንት ባጠፋናቸው ስህተቶች፣ በትናንት ባጠፋናቸው ነገሮች ላይ አሁንም ድጋሚ ያ ነገር ቢፈጠርስ ብለን ብዙ ምንጨናነቅ ሰዎች አለን። ያንን ማሰብ ልናቆም ይገባል። ዛሬ የተሻለ ቀን ነው ከትናንትና። ባይዘዌ ነገም የሚባል ቀን የለም። ስለዚህ ከትናንትና ዛሬ የተሻለ ቀን ነው። ከዛሬም ደግሞ ነገ ላይ ስንደርስ ዛሬ የተሻለ መሆኑን እናይበታለን። ስለዚህ አቅም አለን፣ ነገሮችን ማሳካት እንችላለን።
ነገሮችን እንዲሳኩልን የምንፈልግ ከሆነ የምንፈልግበትን መንገድ አይምሯችን መንገዶችን ይሰጠናል። ነገሮቹ ደግሞ የሚያሸንፉብን ወይም ደግሞ እኛ እንድንሸነፍ የሚያደርጉ ነገሮች ከሆኑ ደግሞ ያሉት የምንሸነፍበት መንገዶች አይምሯችን ይሰጠናል። ምርጫው የኛ ነው ማለት ነው። ስለዚህ አንድ ተማሪ ጎበዝ መሆን ከፈለገ፣ ሰነፍ መሆን ከፈለገ ምርጫው የሱ ነው። ሰነፍ የሚያደርጉበትን መንገዶች መከተል ይችላል፣ ጎበዝ የሚያደርጉበትን መንገዶች ደግሞ መከተል ይችላል ማለት ነው። ስለዚህ በህይወታችን ብዙ ፈተናዎች ደርሰውብናል። እነዛን ፈተናዎች በፈጣሪ እገዛ ቆመንና ጸንተን እንገኛለን ማለት ነው። ስለዚህ ልንበረታ ይገባል። ውስጣችን ላይ ያለውን አቅምና ችሎታ ልናወጣው ይገባል። በተግባር ልናሳየው ይገባል። ለራሳችንም ልናሳየው ይገባል። ምን ያህል አቅምና ጉልበት እንዳለን፣ የት መድረስ እንደምንፈልግ ማሳየት ላለብን ነገሮች ማሳየት አለብን ብዬ አምናለሁ። ለራሳችን ለራሱ ምን ያህል አቅም እንዳለን፣ ምን ያህል ፓወር እንዳለን እኛ ለራሳችን እስኪ ምን ያህል ጎበዝ እንደሆን እስኪ ራሳችን እንጠይቀው። ስለዚህ ብዙ ነገሮችን ማድረግና ማሳካት እንችላለን ማለት ነው። ግን ምን ሲሆን አመለካከታችን ሲቀየር ማለት ያን ጊዜ አመለካከታችን ሲቀየር ምን እናደርጋለን? የምናደርጋቸው ተግባራቶች፣ የምናደርጋቸው ልማዶች፣ የምናደርጋቸው ሀቢቶች ይቀየራሉ ማለት ነው። አሸናፊ መሆን የፈለገ ሰው የአሸናፊዎች መንገዶችን ይከተላል ማለት ነው። ስለዚህ ምን ይሆናል ማለት ነው? እኛ ህይወት ምርጫ ናት። ስለዚህ ጎበዝ መሆን ከፈለግ ጎበዝ፣ ሰነፍ መሆን ከፈለግ ሰነፍ ትሆናለህ። ግን ነገሮችን ሁሉ የሚያሳካልህ አንዱ ፈጣሪ ነው። ስለዚህ ግንኙነትን፣ ኮኔክሽንን ወደ ፈጣሪ አድርገህ አንተ ሰበቡን ብቻ ማድረስ ይኖርብሃል ማለት ነው። ስለዚህ በትናንትና ስህተትህ አትጸጸት፣ ከትናንትናው ስህተትህ ግን መማር ግድ ይልሃል ማለት ነው። ስለዚህ ያንን ካደረግ ከተማርክ ዛሬ ላይ ፐርፌክት ትሆናለህ ማለት ነው። ስለዚህ you are amazing, you are beautiful። ስለዚህ እናንተ ስማርቶች ናችሁ ማለት ነው። ለራሳችሁ ስማርትፎን ትሆናላችሁ ማለት ነው። ስለዚህ አቅማችንን እንይና የደረሰብን ጉዳይ አንድ ጉዳይ ሆኖ እኛ ግን መፍትሄ ወይም ደግሞ ለዛ ለችግሩ የምንሰጠው ችግር ግን 99 መፍትሄ እያለ 99 ምክንያቶችን ስለምንደረደር ነው ብዬ አምናለሁ። ስለዚህ የምናደርጋቸውን ጉዳዮች በምክንያትና ለውጥ በሚያመጣልን እያደረግነው ብንሄድ በጣም አሪፍ ነው ብዬ አምናለሁ። ስለዚህ እስካሁን ስለተከታተላችሁኝ በጣም አድርጌ አመሰግናለሁ።